ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. لله ما في السماوات وما في الأرض وهو العزيز الحكيم، ثم الصلاة والسلام على معلم الناس الخير وهدي البشرية إلى الرشد، نبي الرحمة وإمام الهدى، البشير النذير والسراج المنير، عليه أفضل الصلاة وأتم التسليم. أما بعد، فسلام الله عليكم ورحمته وبركاته. ያው በመጀመሪያ የአገሮቼ ተወላጅ የሆናችሁት ዶውሐት الخير ዶውሐ ተቀማጭ የሆናችሁት እናንተን በማግኘቴ ያለኝን ደስታ እገልጻለሁ። በማስከተል ይሄ ፕሮግራም እንዲሳካ ሐቂቃ በጣም ስልኮችን በመደወል ፕሮግራሞች አልመቸኝ እያለ እነሱ ተደጋጋሚ በመደወል አልፎ አልፎ እኔ ሚስኮል ነው ማድረግላቸው። ሐቂቃ በጣም ተከታትለው በመደወል ለዚህ ፕሮግራም መሳካት አስተዋጽኦ ያደረጉ አፍክሩ በስም በጠቅሳቸው ወንድም ኑረዲን ወሂብና ወንድም ኻሊድ፣ ሌሎችም ወንድሞችን ለዚህ መሳካት ያደረጉትን አስተዋጽኦ አላህ መልካም እንዳቸው እንዲሰጣቸው ለምነዋለሁ። በሶስተኛ ይሄን ፕሮግራም እንዲሳካ ትልቅ ትብብር ያደረገውን ፈናር ይሄን ድርጅት ምስጋና አቀርባለሁ። وقبل ذلك وفوق ذلك كزهم بلاي كزهم بفيت لعلمات جيتا الله سبحانه وتعالى أحمده أن يسر هذا اللقاء يهم مجنانيت لا جروا الله مسجانا ينقرب الله الحمد لله رب العالمين. موضوع سفاري للشلال نجرجن يا رفت كم بيهونم تنشلي دكماتشون نبيشي السمانيا لمن لما صدر ترالو. حقيقة رئيسو ليتكور يتفلقوا عن الاستقامة صنات امنت لي مرقات بالله مسمر لي مزوترن استقاك عندنا استقاك لما تقوم وين من عندنا نجرجن عند سو سلا ጽናት ሲያወራ የጽናቶች ሁሉ መንስኤ ወይም ምንጭ ሆነው አንድ ነገር ይታወሳል። እሱም እንዲያጸናን የምንማጸነው ብቸኛው ጌታችን አላህን ሱብሓነሁ ወተዓላ ማወቅ ነው። አላህን ማወቅ ከወንጀሎች ይጠብቀናል፣ ፍራቻን ያላብሰናል፣ መንገዱ ላይ እንድንጸና ያደርገናል። መንገድ በመሳታችን አላህ ለዛ ነው ወማ ቀደሩላህ ሐቅ ቀድሪ የሚያምፁት ወንጀል የሚሰሩት ጽናት ያጡት እኮ አላህን የሚገባውን ያህል ስላላወቁት ነው፣ የሚገባውን ደረጃ ስላልሰጡት ነው ይለናል። ታዲያ ትኩረት ሐቂቀተን ስለ አላህ ይሆናል። ስፔሻሊ ደግሞ አርደል ሐበሻ የቢላል ሀገር ያለን የነጃሺ ሀገር ዶክተር የነገረን ይቺ ሀገር ለየት ባለ ተጨባጭ ውስጥ ትገኛለች። ስፔሻሊ እምነትን በተመለከተ ነጥብ አዲስ ዘማች አመለካከት ኢምፖርቱን ወገብቶ እየረበሻት ይገኛልና እናንተንም ስለ እምነት ስለ አላህ ማስታወሱ የነገሮች ሁሉ መሰረት ስለመሰለኝ ትኩረቴን እሱ ላይ አደርጋለሁ ኢንሻአላህ። الله أسأل التيسير والتوفيق والإخلاص والسداد. الله رب العالمين، الله يا ألمات جيتا يهل نجر أسكن الله سلم نورو متراتر مسلم يلم هذا نجر جن عندنا نطاطو شيء فتنا الفالف يقط ماتشوا سلكم يدوروا لي ሸይጣን ውስጥ መጡ አላህ አለ እንዴ ይላቸዋል። ኢማናቸው ሲደከም ሲያይ እንዲህ አይነት ፈተና የገጠመው አንድ ወጣት ወደ ጃዕፈር ሳዲቅ ወደ ተባሉ ትልቅ ዓሊም ፈትዋ ሊጠይቅ መጣ። ያ ሼኽ ያ ኢማም አኽቢርኒ ዐኒላህ ስለ አላህ ንገረኝ
አላህ አለን እንዴ አላቸው። ቁርአንና ሐዲስ እንዳትለኝ አላቸው። ቁርአንም አለ ነው የሚል ሌላ ምን ይላል? ሌላ ሎጂካል ነገር እፈልጋለሁ። ጃዕፈር ሳዲቅ ምን አሉት? ኦኬ አሉት፣ ይሄን ተውና በሎጂኩ በመንጥቅ ላስረዳህ አሉት። ሀረኪብተ ሰፊነተን መርከብ ተሳፍረህ ታውቃለህ አሉት። አዎን አላቸው። ታዲያ በመርከብ ይሄድክ ከባድ ማዕበል መጥቶ ከቦ አጋጥሞ ያውቃል? በትክክል አላቸው። ማዕበሉ በጣም መርከቢቱ ሲያናውጣት ውስጥ አልተጨነቀም? አዎን። ውስጥ ሲጨነቅ ቢረዳ ያሰብከው አካል ውስጥ የነገረች የለም አሉት። አዎን አላቸው። ذاك هو الله አላህ ማለት እሱ ነው። ታዲያ ሲጨንቅ ሲጠብ መሽሎኪያ ቢያበጅልህ የምትመኘው ኃይል እሱ ማን ነው? አላሁ ረቡል ዓለሚን። ሁሉም ነገር የአላህን መገኘት፣ ብቸኝነት፣ አንድነት ይጠቁማል። ሻዒሩ ምን አለ? كيف يعصى الإله أم كيف يجحده الجاهد ولله في كل تحريكة وفي كل تسكينة شاهد وفي كل شيء له آية تدل على أنه الواحد. كيف يعصى الإله؟ الله عندي تتامسا. أم كيف يجحده الجاهد؟ انديتس كهادي كدوان ሁሉም ነገር ላይ የአላህ ጌትነት መገለጫ ያለ وفي كل شيء له آية ሁሉም ነገር ላይ ብትመለከት ተአምር አለ የአላህን አንድነትና ብቸኝነት የሚጠቁም ሁሉም ነገር ይጠቁማል። አንድ ገጠሬ አዕራቢ ይሏቸዋል፣ ገጠር ውስጥ የሚኖር እሱ ሰው መጡና አንተ ገዘዋለሁ የምትለው አምላክ ስለመኖሩ መረጃ ምንድነው አሉት። ይህ ገጠሬ በሚያውቀው ተረጉመላቸው። እንዴ አለ፣ የግመል ኮቴ እኮ ስመለከት በዚህ በረሃ ግመል አልፎ እንደነበር ይጠቁመኛል። ግመሉን ባታየው ኮቴ ስታይ ምን አልፏል? ግመል አልፏል። የርግብ ኮቴ ስመለከት እዚህ ቦታ ላይ ርግብ አርፎ እንደነበር ይጠቁመኛል። والسماء ذات الأبراج والأرض ذات الفجاج والبحر ذات الأمواج أفلا يدل على العلي الكبير والسماء ذات الأبراج የፕላኔቶች ማዕከል የሆነችው ሰማይ والأرض ذات الفجاج የጋራ ሸንተረሩ ማዕከል የሆነችው ምድር والبحر ذات الأمواج ማዕበልን ያቀፈችው ወንዝ አላህን አይጠቁምም እንዴ አላቸው። የግመል ኮቴ ግመል እንዳለፈ ከጠቆመ ይሄ ወንዙ ሰማዩ ምድሩ ያስገኘው ጌታ አይጠቁምም? አላሁ ረቡል ዓለሚን ጌታችን አላህ ኃያል የሁሉም ነገር አስገኝ እሱ። የእሱ ትልቅነት ውስጣችን ሲሰፍን ሕይወታችን አቅጣጫ ይይዛል፣ ንግዳችን ስርዓት ይኖራል፣ ጓደኛ ጋር ያለን ትስስር ይጣፍጣል። ነቢዩላህ ሙሳ ዓለይሂ ሰላም አላህን ያናገሩት ታላቁ ነቢይ ሱብሓነላህ አንድን ሚገርም ንግግር አላህ ጋር አረጉና አላህም የነገሩን ትልቅነት ስላወቀ በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ቁርአን ላይ ታሪኩ እንዲተላለፍልን አደረገ። ነቢዩላህ ሙሳ አላህን በቃል ያናገሩ ነቢይ ናቸው። አላህ የውመል ቂያማ የእሱ ንግግር ከሚሰሙት ያደርገን። ጀነቱስ ሙእሚኖች ሲገቡ አላህ ሰላምታ ያቀርብላቸዋል አይደል? ሰላሙን ቀውለን ሚን ረቢ ረሒም ከአዛኙ ጌታ ሰላምታ ይቀርባል ለጀነት ሰዎች ቃሉን እየሰሙት። አላህ ድምፁን ከሚሰሙት እሱ ያደርገን ኢንሻአላህ። ነቢዩላህ ሙሳ ዱንያ ላይ ግን አላህን የማናገር እድል ሰጥቷቸው ነበር። አላህን አናገሩትና ሲያናግሩት ጣፋጭ ንግግሩን ሲሰሙ ዛቱን ማየት ፈለጉ። ወለማ ጃአ ሙሳ ሊሚቃቲና ሙሳም እኛን ለመገናኘት በመጣ ጊዜ ወከለመሁ ረቡ ጌታህም አነጋገረው። ነቢዩላህ ሙሳ የአላህን ጣፋጭ ቃል ሲሰሙ ዛቱን አፈቃቸው። ቢያዩት አላህ ከባድን ጥያቄ ጠየቁ። ቃለ ረቢ ጌታዬ
كفالو كنغغر الفو أريني أنظر إليك تقلت اللي ليه ጌታዬ ይማቸውን ይጠቁማል ይላሉ ዑለማዎች ምን አይነት ስሜት ነው አላህን ለማየት መመኘት أريني أنظر إليك ليه قالت يقول القرطبي من ይላሉ نبي الله موسى الله ሲያናግሩ በጣም ተማረኩና አላህን ለማየት ጓጉ الله ግን ምን አላቸው قال يا موسى أنت موسى አላቸው ለነብዩ الله موسى عليه السلام لن تراني እኔ ልታየኝ አትችልም ዱንያ ላይ እኔን ፍጡር አያይ ይሄ የተፈጠርክበት የሰውነት ግንባታ የኔም ብርሃን መሸከም አይችልም የአላህ ኑር መሸከም አይችልም ለን ተራኒ ያ ሙሳ ዱንያ ላይ ልታየኝ አትችልም አኺራ ግን እናየዋለን አላህ ያድርገንና وجوه يومئذ ناظرة إلى ربها ناظرة يوم القيامة يمؤمن فيت ያበራሉ ወደ ጌታቸው ይመለከታሉ إلى الله ከነሱ ያድርገን ለን ተራኒ ሙሳ እኔ ልታየኝ አትችልም ታዲያ ሙሳ ሎጂካል መልስ ያስፈልጋቸው በመረጃ አላህ ጠቆማቸው ወላኪን ነገር ግን انظر الى الجبل ወደዚህ ትልቁ ተራራ ተመልከት አለቱ ድንጋው አፈሩ ጠጠሩ የተገነባው ወደ ጠንካራው ተራራ ተመልከት انظر الى الجبل ለሱ ገለጣለው فإن استقر مكانه ተራራው የኔም ብርሃን ተሸክሞ ቦታው ላይ መጽናት ከቻለ ያን አንተ ታየኛለህ فسوف تراني فلما تجلى ربه للجبل ጌታም ለተራራው በብርሃኑ በተገለጠ ጊዜ يقول ابن عباس الله ለተራራው በብርሃኑ የተገለጠው የትንሿን ጣት አንድ ሶስተኛ ነው ይላል ይችምታ فلما تجلى ربه للجبل ለተራራውም አላህ በብርሃኑ በተገለጠ ጊዜ ጸና እንደ ተራራው جعله دكا دقق አደረገው ተራራ የአላህን ኑር መሸከም አልቻለም ይህን ክስተት ሲያዩ وخر موسى صاعقا نبي الله موسى ደንግጠው ወደቁ ለብዙ ጊዜም ካሸለቡ በኋላ فلما أفاق ሲነቁ قال سبحانك ጥራት ይገባ ጌታዬ ዱንያ ላይ አንተ ፍጡር ላይ አይችልም አንተ ኃያል سبحانك تبت إليك ወደ አንተ መለሳለሁ እንደ አይነት ጥያቄ አይደግመኝ وانا اول المؤمنين እኔ በአንተ ትልቅነት ዱንያ ላይ ስላለመታየት ካመኑት የመጀመሪያው ነኝ አላህ ጀለ ጀላሉ አላህ ኃያል ጌታ ይህ ኃያልነት ውስጣችን ሊሰፍን ሰባቱ ሰማያት አላህ የገነባቸው ናቸው الله الذي رفع السماء ሰማይን ከፍ ያደረገው ያለ ምሰሶ አላህ አንዱ ሰማይ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ የአንዱ ሰማይ ውፍረት 500 ዓመት ያስሄዳል ውፍረቱ ቲክነሱ ማለት እዚህ ሞባይል ውፍረት አላት የአንዱ ሰማይ ውፍረት 500 ዓመት ያስሄዳል ከአንዱ ሰማይና ሁለተኛው ሰማይ መሃል ያለው ክፍተት ሌላ 500 ዓመት ያስሄዳል ታዲያ አሉ ረሱላህ ዐለይሂ ወሰለም አንደኛው ሰማይ ወስዳችሁ ሁለተኛው ሰማይ ላይ ብትጥሉት ምድር ላይ የወደቀ ትንሽ ቀለበት ነው የሚመስለው እንዴት እየሰፋ ነው ሁለተኛው ሶስተኛው ላይ ብትጥሉት ልክ እንደዛው ሶስተኛውን አራተኛው ላይ ልክ እንደዛው ሰባቱን ሰማይ ደምራችሁ ኩርሲ የሚባለው ዓለም ላይ ብትጥሉት አሁንም በረሃ ላይ የወደቀ ቀለበት ነው የሚመስለው ኩርሲን ሰብስባችሁ ደግሞ ከሰባቱ ሰማይ ጋር አርሽ ላይ ብትጥሉት ከሐለቃ في ارض فلا ምድር ላይ የወደቀ ቀለበት ነው ያያችሁ የአላህ ፍጡር ግዝፈት
عند عالم محمد الغزالي ميبالو من إلى سبحان الله أني كعرش جمر كنا ياتأببكم التوه أتبوتسك عرش ميبال على مال كرسي سبعتنيو سدستنيو عندنيو مدر درسنا هذا مدر كمدر ساتشو قطر كونه ميغنيوت أتببوت سراق أفريقيا قطر አሉ ያሉበት ሰፈር ያሉበት ቤት ሳቸው የቆሙበት ቦታ ምድርን ዝቅ ብያዩዋት አሉ እንዳሉ ጠባባቸው ያጠበቡት ሲመጡ ነጥብ ሆነባቸው እና የትነኝ እንደ የዚህ ሁላ ፈጣሪ አላህ Subhanahu Wa Ta'ala ታዲያ ነብያችን ሰለላሁ ዐለይሂ ወሰለም አንድን ታሪክ ሲነግሩን አንዴ ሰሃቦቻቸው ጋር ቁጭ ብለው ያለ قال أتسمعون ما أسمع أني مسمعون تردام تالاችሁ እንዴ አሏቸው يا الله መልእክተኛ እኛን ሰማ قال عطت السماء عطت ምድር ሰማይ ሲጢጥ አለች ትልቅ ጭነት መኪና ሲጫን ሲጢጥ የሚል ድምጽ አይሰማም ጭነቱ ሲከብደው ሰማላችሁ አይደል ሰማይ እንዲህ አይነት ድምጽ ስታሰማኝ ሰማዋት አሉ ረሱል كذا ما سكتل وحق لها أن تقط عند أين الدمس بالتوتام يقبطها مكياتو من دنو ما من موضع شبر إلا ملك ساجد أو راكع منم يسنزر بوتا كفتتك إلا وي ملائكة يسجدن وسجود لي على ركوع لي بوتا إلم بملائكان يا عبادة بوتا تمولتا كبدوات دمس السماج رسول صلى الله عليه وسلم للا حديثات شولي عند ملائكة الله كفتروا جمه سجود لين تدفع كفتروا جمه كسولج بفيتنا ملائكان يتفتر رأس كنام يادرقوا سمع الله منه مجنه يوم القيامة كتفتر جمرو وي سجود وي ركوع لينو لك الله تنسو سيلاتشو كنابلو من إلالو سبحانك ما عبدناك حق عبادتك أملاكاتشي مش ميقبوني على تقزانا كتفتر جمرو سجود لينا يا دقمو أمستوق صلاة سجدن نمن على الله الله لين مزعدك علنا እኔ የሰገድ ኩልህ ሚል እኮ አለ አይደል ያው በአምስት በስራ ሚዛን ላይ 50 ሊሆን ቃል ተገብቶልን ማለት ሰማይ አላህን በጣም በሚፈሩ ግዙፍ በሆኑ ፍጥረታት እንደተሞላች ረሱል ሰለላሁ ዐለይሂ ወሰለም ሲጠቁሙን ነው ጅብሪል ዐለይሂ ሰላም ጅብሪል ታላቁ ኃያሉ መላእክት ስንት ክንፍ ነው ያለው ከም 600 ክንፍ አለ ክንፎቹን ቢዘረጋው ምድርን ይውጣታል በአንድ ክንፉ አንዲት ሀገርን ገልብጧታል የሰሙድን ሀገር አልሰማ ሲሉ ይዟት አነሳት በክንፉ ሰማይ ያደረሳቸው ሰሙድ ሀገር የነበሩ ደሮዎችና ውሻዎች ሲጮሁ የመጀመሪያው ነዋሪ መላእክት ይሰሙ ነበር ጮቱ አነሳና فجعلنا عاليها سافلها قلبطات በአንድ ክንፉ ጅብሪል ዐለይሂ ሰላም በአንድ ጩኸት ብቻ አንድ ሀገር አጥፍቷል ታዲያ ነብያችን ሰለላሁ ዐለይሂ ወሰለም ሁለት አይተውታል አንድ ምድር ላይ ሁለት ሚዕራጅ ሲወጡ ወደ አርሽ ስንጠጋ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ማነስ ጀመረ خوفا من الله سبحانه وتعالى لا الله ካለው ፍራቻ ወደ አላህ ሲጠጋ ጅብሪል ማነስ ጀመረ አላህ ኃያልና ታላቅ ጌታችን ነው አላህ Subhanahu Wa Ta'ala የሁሉም ነገር አስገኝ ምናደርገውን ዱዓ ይሰማል ተፈጥሮ ለሱ ታዛዥ ነው ከሱ ትእዛዝ ውጭ የሚወጣ ምንም ነገር የለም አንድም በጣም ሚማርከኝን ታሪክ ልንገራችሁ البداية والنهاية لي ابن كثير يزقبوا التاريخ
سيدنا عمر أمير المؤمنين በነበሩበት ዘመን የተለያዩ አገሮች መክፈት ጀመሩ። ከከፈቷትም አገር ውስጥ አንዷ ምስር ያሆኗ ግብጽ አላህ ሰላም ያደርጋትና እሷ ትገኝበታለች። የሳቸውን ሰራዊት ላኩ። ግብጽ በእስላም ስር ወደቀች። ታዲያ አገሪቱ ሲያስተዳድረው የነበረው የሙስሊሞቹ መሪ ወደሱ ያገር ሽማግሌ አቤቱታ ይዞለት መጣ። فقالوا بلوالوت لنيننا هذا أرض لذي لا أبايكو سنة لا يجري إلا بها عندي أسلم مدنو بحالالن يا للصيف السمارت أقريتو نقول عطروا لي مسلمون جماري بعمر تلكو أهل للسنة بيتو تاكرمو أبايه وله بيامتو أسلم مدنو نقرال يا لزايف السمنا باكنا ما كرهالوت نعم نقرون يالاچو صحابيو قالوا إنيالو ይሄ ወር ከገባ የተወሰነ ቀን ከሄደ በኋላ عمدنا إلى جارية بنت جميلة ቆንጆ ሴት እንፈልጋለን ካገሪቱ እሷንም አባቷ ጋር እንሄድና እናባብለዋለን። ልጅህን ስጠን፣ አገር ሊደርቅ ነው፣ ረሃብ ሊገባ ነው፣ ስጠን ይሉታል። እሷን አባትየውን ጨቅጭቀን በሽማግሌ አሳምነን እንቀበለዋለን። ሚያምር ልብስና ለብሳታል እናስውባታል፣ ጸጉሯን እናበጥረዋለን። ታዲያ ሊድሯት መሰላችሁ? ሱብሃንአላህ። ይችን ሴት እንዲናስውባትና አባይ ላይ ከነ ህይወቷን ጨምራታል። ነዑዙ ቢላሂ ሚነሽርክ ከነ ህይወቷ ለወንዙ እየገበሩ ነው። እዛ ያለ ጅን ያንን ካላገኘ ውሃ ያፈስልንም ብሎ ያምናል። ውሃ የሚያፈሰው ማን ነው? አላሁ ሱብሓነሁ ወተዓላ። ይሄን መጡና ነገሩት ለሰሐቢዩ። ሰሐቢዩ ይሄን ሲሰማ ረሱል በተውሂድ ያነጹት ሰሐባ ተቆጣ። هذا لا يكون في الإسلام ይሄማ በእስልምና ስርዓት ውስጥ አይሆንም፣ ሁሉም ነገር የሚያደርገው አላህ። አሁንም አለቃቀሱበት። ግዳ ጠብቁኝ ለዑመር ኢብኑ አልኸጣብ ደብዳቤ ልላካ። ለሰይድና ዑመር የተከሰተውን ዘግቦ ላከላቸው። ሰይድና ዑመር ደብዳቤው እንደደረሳቸው አነበቡና ገልበጥ አድርገው መልሰው ላኩለት። ናም ያልካቸው ጥሩ ነው፣ ትክክለኛ ነገር ብለሃቸዋል። በእስልምና እንዲህ አይነት ባህል የለንም። ነገር ግን ከደብዳቤው ውስጥ ሌላ ደብዳቤ ልኬልሃል። ደብዳቤው የተላከው ለአባይ ነው አሉት። ደብዳቤው እንዲነበባል ላንብብላችሁ። من عبد الله عمر أمير المؤمنين كالله باريا كمؤمنانو مري كعمر بن الخطاب تكباي مانو إلى النيل لا أبايو لقبسو لكيبهل دبدابي لمن يلاكو لا أباي تكباي أباي نو قال أما بعد كزيه بمكتل فإن كنت إنما تجري بأمرك براس قداي متفسكون عن تباي فلا تجري فلا حاجة لنا فيك كان تنيا قداي لنا من داتفس وإنما تجري بأمر الله متفسو بالله تزازك هنا فجري الله اندي افسلن انلمنو الله دبدابه ነው ደረሰው صحابيو ግብጽ ያለው መሪ አነበባትና ተገረመ። ግን የአሚር አልሙእሚኒን ትእዛዝ ነውና እጥፍ አድርጎ ደብዳቤው ምን ውስጥ ጨመረው? አባይ ውስጥ ጨመረው። ውሃንን ያፈሰው አላህ ነው። አባይ ውስጥ ደብዳቤው እንደገባ በበነጋው 16 ክንድ አባይ ፈሷል። አላሁ አክበር። አላህ ይሄን የሽርክ ባህር ከግብጽ ህዝብ ቆረጠ። ውሃም ያፈሰው ማን ነው? አላሁ ረቡል ዓለሚን። ሲጨንቀን ሽሚለን ማን ነው? አላሁ ረቡል ዓለሚን። ሲቸግረን የሚያግዘን ማን ነው? አላሁ ሱብሓነሁ ወተዓላ። አቡ ሙዓለቅ
ከአንሳር ጎሳዎች የሆነ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ ነበር። ወካነ ታጅራን ነጋዴ ነበር። ወካነ ወሪዐን ናሲካ አላህን በጣም የሚገዛ አላህን ፈሪ ባሪያ ነበር። ሌት ተቀን አላህ የሚገዛ ግን ኢስላም ያስተማረ ምንድነው? ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና። የሙእሚን ህይወት ምንድነው? ሁለቱን ይዞ በጣም አላህን ፈሪ ተገዥ ዓሊም ነው፣ ታዋቂ ነጋዴ። ገጠር የሰውን ንብረት ይዞ በበረሃ አቋርጦ ለመነገድ ያልፋል። መንገድ ላይ ፈለቂየሁ ሊሱን አንድ ሽፍታ ያዘ። ከዛም ሸኘኛ እሻልና ሸኝ የሸኘው ያለ አቅጣጫ ቀይር ይለዋል። ቀየርኩ አለ። ወደ ማላቀው ጨለማ ሸለቆ ገባው። ትንሽ እንደገባው የሰው ራስና እጅ እግር ተመለከትኩ። አቡ ሙዓለቅ ተነገጥኩ። የሆነ ነገር እንዳለ ተረዳው። ከዛም ላመልጥ ፈረሴ ላይ ወርጄ ሮጥኩ። ተከትሎ ያዘ። ካዘኝም በኋላ ልገልህ ነው አለ። ለምን ትገልኛለህ? ዳዕኒ አዒሽ ተወይ ልኑር፣ ንብረቴ ገንዘቤ እሱልህ አልኩት። ቃለ ገንዘብህና ንብረትህማ የኔ ነው፣ ወላኪኒ ኡሪዱ ቀትለክ አንተም መግደል ይፈልጋል። አንዳንዱ እንዲህ የደም ጥም ያለበት መግደል ነው አንተ ምፈልግ። ፈቁልቱ ለሁ ኢዛ ካነ ላቡድ እኔም መግደል የግድ ከሆነ ዳዕኒ ኡሰሊ ረክዓተይን አላህን ሰግጄ ልገናኘው ፍቀድልኝ፣ 2 ረክዓ ልስገድ። ቃለ ወማ ሽእት አታርዝም ቶሎ በላል። ፈየቁል ፈከበርቱ ልሰላ አላሁ አክበር ብዬ ገባው ሶላት። ከዚህ ስግደት በኋላ አላህን ሊገናኘው ነው ተገኘ። ፈነሲቱ ልቁርአነ ኩለሁ ቁርአንን እንዳለ ረሳሁት። ፋቲሓም ራሷን ይጠፋብሃል እኮ ሁሉም ነገር ሲጨንቅህ ይጠፋል። ፋቲሓም ጠፋኝ። አልሐምዱሊላህ ረቢል ዓለሚን። ከዛ ግን አላህ እንዲትን አንቀጽ አስታወሰኝ። አመን ዩጂቡ ልሙጠረ ኢዛ ደዓ ወየክሽፉ ሱእ ማን ነው ይላል አላህ እያወዳደረ። አመን ዩጂቡ ልሙጠረ ኢዛ ደዓ አማልክቶች ይሻላሉ ወይስ ያ የተጨነቁ ሰዎች ሲጠሩት ዩጂብ እሺ የሚለው ጌታ? ወየክሽፉ ሱእ መጥፎን የሚያስወግደው ሚለው አንቀጽ ተሳለኝ። እችን ቀራሁና ስጁድ ላይ ወርጄ አላህን ተማጸንኩት። ምን ብሎ ለመነ? ያ ረቢ አስአሉክ እለምናሃለው ብዕዝከ አለዚ ላ ዩራም ወቢሙልኪከ አለዚ ላ ዩዳም ወቢኑሪ ወጅሂከ አለዚ መለአ አርካነ ዐርሽክ ያ ሙጊሱ አግስኒ አንተ ረጅወይ እርዳኝ። ስጁድ ላይ ተማጸንኩት አላህን። ሶላት ጨርሼ ልክ እንዳሰላመጥኩ ከጨለማው ሸለቆ ውስጥ ነጭ ፈረስ ላይ ያለ ነጭ በነጭ ሆነ ጦሩን በፈረሶቹ ጀሮ መሃል ያደረገ ጋላቢ መጣ። እንደደረሰም ጦሩን ወርውሮ ይህን ሰው ገደለው። ከዛም ቁም አለኝ፣ ተነሳ አለኝ። ቆምኩ። ምን አልኩት? ቢአቢ አንተ ወኡሚ እናት አባቴ ለአንተ መስዋዕት ይሁኑ። መን አንተ ማነህ? ለቀድ አጋሰኒ ላሁ ቢክ ዛሬ እኮ ባንተ አላህ ረዳኝ። ማነህ አንተ? መላኢካው ሲመልስ ምን አለ? አነ ረሱሉ ሚመን ዩጂቡ ልሙጠረ ኢዛ ደዓ እኔማ የተጨነቁ ሰዎች ሲለምኑት እሺ የሚለው ጌታ መልእክተኛ ነኝ አለ። ፈደዐውተ ቢዱዓኢከ አልአወል የመጀመሪያህን ጥሪ አስተጋባ። ፈሱሚዐ ሊአህሊ ሰማኢ ቃዕቃዓ ድምፅ ሰማይ ላይ አስተጋባ። ሁለተኛ ያ ሙጊስ ስትል ፈሱሚዐ ሊአህሊ ሰማኢ ضጃ ረብሻ ተፈጠረ። መጨረሻ ለአላህ ጌታችን የተጨነቀ ሰው ዱዓ ነው ብለን አቤቱታ አቀረብነ። አንተን የማዳን እድል ሰጠኝ። ከአራተኛው ሰማይ የመጣው መላኢካ ነኝ አለኝ። አላሁ አክበር። አመን ዩጂቡ ልሙጠረ ኢዛ ደዓ ተጨንቀው ሲጠሩት ማን ነው እሺ የሚል?
الله سبحانه وتعالى. الله أكبر كبيرا، الله أكبر بكرة وأصيلا، وله الثناء مرتلا وجميلا. الله أكبر كلما هتفت به مهج العباد وسبحته طويلا. الله أكبر في السماوات العلا والأرض حيث تجاوبت تهليلا. الله أداماج رجيتاችን ነው። በጣም የሚገርመው ጭንቀቶችን የሚያነሳልን የዓለማቱ ጌታ አላህ ብቻ ነው። አንድ ግለሰብ መርከብ የነዳ ወንዝ ያቋርጣል። ሲያቋርጥ መሃል መንገድ ላይ መርከቡ ትሰጥምበታለች። ሊሞት እንደሆነ አሰበ። ዋና ይችል ነበርና እየተወራጨ ወንዙን ያቋረጠ ወንዙ መሃል ላይ የምትገኝ ጀዚራ ደሴት እሷ ጋር ሄዶ አረፈ። ጠባብ ደሴት ብቻ ዛሽ ጋር ቁጭ አለ። ወደ ሀገሩ እንዳይመለስ መሃል ላይ፣ ወደፊት እንዳይሄድ መሃል ላይ ምን ያድርግ? ሞትን እየተጠባበቀ 3 ቀን ቁጭ አለ። ምግብ የለው የሚጠጣው። 3ኛው ቀን እንዳለቀ ተስፋ መቁረጡን የምትገልጽ አንዲት ስንኝ ቋጠራ። ምን አለ? إذا شاب الغراب أتيت أهلي وصار القار كاللبن الحليب. إذا شاب الغراب قرى تقر ነው አይደል? ይሸብታል ቁራ። إذا شاب الغراب ቁራ እኮ ሲሸብት أتيت أهلي ወደ ቤተሰቤ መጣው። وصار القار የአስፓልት ጭቃ كاللبن الحليب እንደ ወተት ነጻለ። የአስፓልት ጭቃ ወተት መሆን ይችላል? ቁራስ ነጭ መሆን ይችላል? አይችልም። ምን ማለቱ ነው? በቃ ለመሞት ተስፋ ቆረጠ። ተስፋ የለኝ። የአስፓልት ጭቃ ወተት እንደማይሆነው ሁሉ የኔም መዳን ያለቀለት ነው። ታዲያ እሱን የሚሰማው አላህ አንድ ጥሪ እንዲጠራ አደረገው። አዘነለት። ከላይ ሰማይ ላይ አንድ ተጣሪ ሲጣራ ይህ ግለሰብ ይሰማል። عسى الكرب الذي أمسيت فيه يكون وراءه فرج قريب. من الباتم አሁን ያለህበት ጭንቀት ከበስተጀርባው መልካም ይዞ ሊመጣ ይችላል። አላህ ላይ ተስፋ ተቆርጥ ሚል ሰማ። በዚህ ተጽናንቶ ያለ ከርቀት ሌላ መርከብ ስታይ فلوح لها እጁን እንዲያንቀሳቀሰ መርከቢቱም አየችው። መጡና አንስተው ልክ መርከቧ ላይ እንዳስቀመጡት መርከቡ ላይ አጋጣሚ አንድ ሰው ይችን ስንኝ እያለ ነበር። عسى فرج يأتي به الله إنه له في كل يوم في خلقته أمر إذا لاها عسر فرج يسره قضى الله أن العسر يتبعه اليسر. ጭንቀት ሲመጣብህ ሲበረታብህ አላህን ጥራው። አላህ ምን ወስኗል? ከጭንቀት በኋላ ምን ይመጣል? ሰላም ይመጣል፣ ዩስር ይመጣል፣ ፈረጅ ይመጣል። ያን ግለሰብ ያዳነው ማን ነው ወንድሞቼ? አላሁ ረቡል ዓለሚን። አላህ ምንለው ሁላ የሚሰማ ለጭንቀታችን ሁላ የሚደርስልን ሱብሓነሁ ወተዓላ እሱና እሱ ብቻ ነው። ሁሉን ነገራችን ይሰማል። ያራ ይላሉ ዑለማዎች። አላህ ይመለከታል ደቢበ ነምላ የጉንዳንን ኮቴ አለ ሰኽረት ሰማ ለጥ ባለ ወንዝ ድንጋይ ላይ ፊ ለይለቲን ظልማ ድቅድቅ ባለ ጨለማ በለስላሳ ድንጋይ ላይ ምተድን የጉንዳን ኮቴ ማን ይሰማል? አላሁ ሱብሓነሁ ወተዓላ። በጣም የሚገርመው ኸውለት ቢንቱ ሰዕለባ ምትባል አንዲት ሴት ባሏ ጋር ለመግባባት ተፈጠረና ወደ ነቢያችን ሰለላሁ ዐለይሂ ወሰለም አቤቱታ ልታቀርብ መጣች። የኡወይስ ብኑ ሳሚት ባለቤት ናት ኸውለት። ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣችና ያ አላህ መልእክተኛ እነ ኡወይሰን ظهر مني ኡወይስ እኮ እንደናቴ ጀርባ ሁኝብኝ ብሎ ሸሸኝ። ምን ላድርግ የአላህ መልእክተኛ? ኡወይስ ማለት የኸውለት ባለቤት
አጋጣሚ አንድ ቀን አብረው እንዲተኙ ይጠይቃታል ባለቤቱ እምቢ አለችው ወንድ ልጅ ደግሞ አስቸጋሪ ነው አይደል እዚህ ላይ እንደ እናቴ ጀርባ ሆኝብኝ አልፈልግሽም ማለት እንደ እናቴ ጀርባ እናቱ ለሱ حرام ናት حرام ነሽ አላት ተቆጣው ደረሱል መጣች ወደ ታላቁ አስተማሪ ወደ ታላቁ ሽማግሌ መጣች የአላህ መልእክተኛ ወይስ እኮ ፊቱን አዞረብኝ እንደ እናቴ ጀርባ ሆኝብኝ አለኝ አለቻቸው ከዛም አቤቱታውን አሁንም ቀጠለች የአላህ መልእክተኛ እኔ እኮ እሱ ዘንድ ልጆች አሉ እሱ ጋር ባደርጋቸው ضاعوا ይጠፋሉ አይንከባከባቸው ወይም ضممتهم ኢለይ ወደኔ ባስጠጋቸው جاعوا ይራባሉ እኔ ማበላቸው የለኝ ምን ትላለህ የአላህ መልእክተኛ ረሱል ምን አሉ እኔ የሚመስለኝ ተፈተሻለሁ አሏት የአላህ መልእክተኛ አፍና ሸባቢ ወጣትነቴን ተጠቅሞ ወነፈርቱ له ما في بطني ወደ ያሉ ልጆች ዘርግፌ ሰጥቸው እድሜ ሲገፋ ይተወኛል እንዴ አላህ ሆይ ወደ አንተ አቤቱታዬን አቀርባለሁ አሽኩ ኢለይክ አቤቱታዋን ለአላህ ያቀረበች ረሱል ማወያየት ጀመረች ውይይታቸው የሚከታተለው ታላቁ አላህ መልስ ከሰባቱ ሰማይ በላይ ላከ قد سمع الله قول التي تجادلك في زوجها الله برقد قد مالت بعربኛ للتحقيق ይመጣል برقد ማለት indeed Allah has heard برقد الله ሰምቷል ደግሞ የሰማው ማለት ነው አንተ ስታወራት ሰምቻለሁ ነው ያላቸው ለረሱል قد سمع الله قول التي የሷን ድምጽ ንግግሯን ሰምቻለሁ አለ الله አወረደና ቁርአን አቤቱታሽን ተቀብያለሁ በዛ ሰው ላይ እርምጃ እንዲወሰድ አንቀጾችን አወረደ እናታችን አይሻ ረዲየላሁ ዐንሃ ቡኻሪ ላይ ይህን ክስተት ስትጠቅስ ምን ትላለች ተባረከ الذي وسع سمعه الأصوات ድምጾችን ሁሉ አዳማጭ ሆነው አላህ እንዴት ረድኢቱ የሰፋ ነው አለች እኔ ኸውለት መጣ ረሱልን ስታነጋግራቸው በኔና በሷ መሃል ቀጭን ግርዶሽ ነው ነበር ለረሱል አቤቱታ ስታቀርብ አንዳንዱን ቃል እየሰማው አልፋልፎ አንዳንድ ቃል ያመልጠኝ ነበር አላህ ግን ከሰባቱ ሰማይ በላይ ያለው አላህ ቃሏን ሰምቶ ቁርአን አወረደትላል ዑመር ለወሂብ የሚያወራውን እኔ መስማት እኮ አለብኝ አይደል እኔ መስማት አልችል ብዬ አላህ ያዳመጠው አላህ ቁርአን አውጆ አወረደትላለች እናታችን አይሻ ረዲየላሁ ተዓላ ዐንሃ ኢዘን ወንድሞቼ ጌታችን ረዳታችን ማን ነው አላሁ ረቡል ዓለሚን ልናውቀው ይገባል ሐቂቃ አላህ ማን ሲጨንቀን ወደ ማን እንሸሻለን አንድ ሰው እኮ አላህ አያየኝም ካለ ነው አይደል የሚሰርቀው አንዲት ለጋ ወጣትን አንድ ሰው በረሃ ላይ አታለላት ጨልሟል ድግዝግዝ ብሏል ከዋክብት እንጂ ሰማዩ ላይ ምንም አይታይም ምን አላት ባክሽ ኢንጆይ እናርጋላት ንዝናና قالت الله እኮ አለ ያየናል አለችው قال لا يرانا الا الكواكب አባትሽም የለ ወንድምሽም የለ ማየን ኮከቦች ብቻ ናቸው ባክሽ ኢንጆይ እናርጋላት እሷ ምን አለችው فأين مكوكبها ከዋክብቶች እንዲያሳምሩ የደረደረው ሳለችው የደረደረው ይታል ያያቸው አይደለም ሰው አላህን ሲያቅ ከወንጀል ይጠበቃል አላህን ሲያቅ ከስርቆት ይርቃል አላህን ሲያቅ የሰው ንብረትን ይዞ ከመሄድ ይጠበቃል አላህን ልናቀው ይገባል አላህ Subhanahu Wa Ta'ala ቁርአን ላይ ታዲያ አዋጅ አውጃ ለሰው ልጆች በብቸኝነት እሱ እንዲያመልኩት ጥሪ ያቀርባል ያ አዩሃ الناس እናንተ የሰው ልጆች ሆይ አዕቡዱ ረበኩም አምላካችሁን ብቻ ተገዙት الذي خلقكم እናንተን የፈጠራችሁ والذين من قبلكم ከናንተ በፊት የነበሩትን ትውልዶችን የፈጠረውን አላህን ተገዙት ምን ገዛው ማለት ነው
ያስገኘነን ብቻ الذي جعل لكم الأرض فراشا ጸጋውን አስታወሰ። አላህ ማለት እሱ ነው ምድር ለናንተ ምንጣፍ ያደረገላችሁ። والسماء بناء ሰማይን ከላይ ጣራ ያደረገላችሁ። ከዛሳ ምግብ ደግሞ ወረደ። وأنزل من السماء ماء ከሰማይም ዝናብን አወረደላችሁ። فأخرج به من الثمرات رزقا لكم ከምድርም ቡቃያዎችን አወጣ ለናንተ ሲሳይ ይሆን ዘንድ። فلا በጭራሽ አላህ فلا تجعلوا لله أندادا وأنتم تعلمون ለአላህ ቢጤን ተመላኪ አታድርጉ እናንተ የሱን ብቸኝነት እያወቃችሁ። ሌላ እንደሱ ሊመለክ የሚገባ እንደሌለ እያወቃችሁ አላህ ምን እየተጣራ ነው? አላህና አላህን ብቻ ያዙ። ሱብሃንአላህ እዚህ ያላችሁበት ሀገር ምናልባት እንዲህ አይነት ነገሮች ላይኖር ይችላል። ነገር ግን እንደ ኢትዮጵያውያን እናንተም ተመላሽ ናችሁ ሀገር ዚያራም ለመኖርም። ሀገራችን ላይ የሚታዩ የሚከሰቱ ሰዎችን ወደ ባዕድ አምልኮ የመጥራት ዘመቻ ሰፍቶ እናገኘዋለን። ለዛም ነው የዚህ ፕሮግራም ዓላማ እናንተንም ይሄንም ጨምሮ ለማስታወስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ይናገራሉ። የሚገርም ሐዲስ يقول والبحر يستأذن ربه ወንዙ ማዕበሉ አላህን ያስፈቅዳል። ጌታዬ ፍቀድልኝ ወጥቼ የአደምን ልጅ አጥቤው ልግባ ይላል። ወየተማዓር ይፋጫል ማዕበሉ። አላህ ይጠይቀዋል ለምንድን ነው? ወንዙ ሲመልስ ምን ይላል? ያ ረቢ የእኩሉ ሪዝቀክ ወያዕቡዱ ገይረክ። ጌታዬ ያንተን ሲሳይ ነው የሚመገበው የሚያመልከው ግን ሌላ ነው። ሪዝቁ የማን ነው? ምድሩ የማን ነው? ሌላ ግን ጠርቦ ያመልካት ሰው። አና አለ አላህ ሌላ ሐዲስ አልቁድሲ ላይ ሚገርም ዜና ልነግራችሁ ብሎ አና ወልኢንሳ ወልጅነ ፊ ነበኢን ዐዚም እኔና የሰው ልጅ ጅኖች ሚገርም ዜና ውስጥ እንገኛለን አለ አላህ። አኽሉቁ ምፈጥረው እኔ ነኝ፣ ወዩዕበዱ ገይሪ ሚያመልኩት ሌላ ነው፣ ወአርዙቁ ምለግስ ሲሳይ እኔ ነኝ፣ ወዩሽከሩ ሲዋይ ይመሰገን ማን ሌላ ነው። ኸይሪ ዐለል ዒባድ ናዚል መልካም ሥራዬ ወደ ባሮቼ ይወርዳል፣ ወሸሩሁም ኢለየ ሳዒድ መጥፎ ሥራቸው ወንጀሎቻቸው ወደ እኔ ይወጣል። የሚገርም ዜና ነው ይላል። ፈሀል ጀዛኡ ልኢሕሳን ኢላ ልኢሕሳን መልካም ለሠራ ጌታ መልካም ምስጋና ይገባው። ሱማማ አንድን ታሪክ ልንገራችሁ ምናልባት ካለን ሰዓት አንጻር። ሱማማ የበኒ ሐኒፋ ጎሳ ሰይድ ነው አይነታ። ሱማማ ይህ ሰው ወደ እስልምና ረሱል ቢጠሩት ሊቀበል ዝግጁ አይደለም። ከዚህም አልፎ በኢስላም ላይ ጠላትነቱን አወጀ። ሰሃቦችንም የተወሰኑትን ገለዋል። ኋላ ግን አላህ ፍቆት ወደ ኢስላም መጣ ረዲየላሁ ዐንሁ። ይህ ግለሰብ ወደ ሐጅ ሊያደርግ ወደ መካ ይወጣል። የሚያልፈው በመዲና ዳርቻ ነበርና ተልቢያ ይላሉ መካዎቹ። ተልቢያ ሚሉት አላቸው። ለበይክ አላሁመ ለበይክ እንደምንለው የድሮ ቁረይሾች አባባል አላቸው። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ነው እኛ ምንል አይደል? ለበይክ አቤት እሺ ብያለሁ፣ ላ ሸሪከ ለከ ለበይክ ላንተ አጋር የለህም እንዲህ ነው ምንለው። ቁረይሾች ግን እዚች ላይ ሌላ ባዕድ አምልኮ ይቀላቅሉባት ነው። ኢላ ሸሪከን ሁወ ለክ ተምሊኩሁ ወማ መለክ ይላል። አጋር የለህም ግን አንተ የፈቀድክለት ይላል። ሌላ የሆነች ነገር ጨማ አንተ የፈቀድክለት የምትቆጣጠረው አንተ፣ እሱማ ስልጣን የለውም ይላል። አያችሁት እንዴት እንደሚከቷል። ትንሽ ዝቅ አረጉት። ይህን ሲል ሲሰሙት ሰሃቦች ያዙና ምናልባት ሙስሊሞችን ሊያጠቃ የመጣ የቁረይሽ ጎሳ ነው ብለው አሰሩትና ወደ ማን አመጡት? ወደ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ታላቁ መሪያቸው አመጡት። ከረሱል ከማቅረባቸው በፊት
መስጂድ ውስጥ አሰሩት የሙስሊሞችን አምልኮ እንዲያይ ብቻ ሱብሃንአላህ ብዙ ሙስሊም ያልሆኑ ክፍሎች የኢስላምን ትክክለኛ ገጽታ ያውቁ ፈናር አላህ ይባርክላቸው ይሄ ኢስላሚክ ሴንተር ከሚሰራው አንዱ ትልቁ ስራው ኢስላምን ማስተዋወቅ ብዙዎቹ ስለ ኢስላም መጥፎ ስዕል ተሰጥቷቸዋል ያሸባሪ ዲን የኋላ ቀሮሽ ዲን የእንትን ዲን የሰይፍ ዲን ስለ ኢስላም መጥፎ ሳቦት ነው ያላቸው ኢስላምን ማስተዋወቅ ተቀዳሚው ጉዞ አንዲት እህት ሙስሊም አይደለች ውጭ ሀገር ነው የምትኖረው ኢትዮጵያ ውስጥ መጣ ግን እኔ ጋር መስለም ፈለገች ከውጭ መጣች ሳትሰን ከዛ ደውለው ጠሩኝ ኡስታዝ ታገኝ ትፈልጋለች ተገናኘን ቢሮ ቀጠርናት መጣችና ሻሃዳ እንድትዝ ሳቀርብላት እኔ ኡስታዝ ከመስለሜ በፊት ስለ ኢስላም አንዱ ለጥርጣሬዎች አሉኝና ልጠይቅህ አለች ዌልካም አልኳት ጨረቃን ታመልካላችሁ ይባላል እውነታው ምን ያህል ነው አለች ልክ ጨረቃ ይተወጣች ዛሬ ይፈጠራል ዛሬ እንጾማለን እንሌል እንደኛ ይሄም ምን ብለዋታል ጨረቃ እኮ ነው ሙስሊሞች የሚያመልኩት ጨረቃ ጋር ነው ኖሯቸው ብለዋታል ምንድነው ጨረቃ ጋር ያላችሁ ትስስር አለች ሱብሃንአላህ አልኳት ሳያቁ የኢስላምን ትልቅነት ነግረውሻል አልኳት እንዴት አለች እኛ ጨረቃን አናመልክም ምን ሰግደው ለማን ነው ወስጁዱ ሊላሂ الذي خلقهن እነሱን ለፈጠራቸው ጌታ ነገር ግን ከጨረቃ ጋር ያለን ትስስር ጾም ከመፍታትና ከማሰር ጋር የተያዘ ነው ሲደመር ጨረቃ ራሱ የአላህ ፍጡር ናት ብለን እናምናለን እሷ ምንድናት ባሪያ ናት እኮ ያለው እኛ ምንድነን የአላህ ባሪያ ነን ወንዙ የማን ባሪያ ነው ሰበሐ ሊላሂ ማ ፊ السماوات وما في الارض لنا በሰማይም በምድርም ያለው ሁሉ አላህን ያጸዳል ولكن لا تفقهون تسبيحه እንዴት ዚክር እንደሚያረጉ እንደሚያጠሩ አጣቁም እንጂ ሁሉን ያጠራል ይላል አላህ ነብያችን ሰለላሁ ዐለይሂ ወሰለም አንድ የሷሃቦች ጋር ቁጭ ብለው ጠጠርን ያዙ ዑመር አሊ ዑስማን አቡበክር ባሉበት ያዙና እጃቸው ላይ ተአምር ሊያሳያቸው ነው እጃቸው ላይ የተቀመጠው ጠጠር ተስቢህ አደረገ አላሁ አክበር ለሷሃቦች ሰጥቷቸው እነሱም እጅ ላይ ተስቢህ ያደርጋል ሁሉም አላህን ያጠራል ከጨረቃ ጋር ያለን ትስስር እሷም የአላህ ባሪያ ናት እኛም የአላህ ባሪያ በመሆን ነው ትስስራችን አልኳት ሲደመር የሙስሊሞቹ ትእዛዝ ራሱ የሚመነጨው ከመስጂድ አይደለም ጨረቃ የታችሁ ጾም ከከውን ጋር የተያያዘ ነው ግልጽ ነው ከተፈጥሮ ጋር ትስስር አለ ጨረቃና ፀሐይ እኮ የአላህ ባሪያ ናቸው አላህ ካዘዛቸው ምዕዋሮች ወጣው አይሄዱ الله القرآن له للشمس ينبغي لها أن تدرك القمر ولا الليل سابق النهار وكل في فلك يسبحون ፀሐይ ጨረቃን ሊቀድም አይገባም ለሊትም ቀንን እንደዛው ሁሉም በምዕዋራቸው ይፈሳል يسبحون ይዋኛል ጨረቃም የአላህ ባሪያ ናት እኛም የአላህ ባሪያ ነን የሰው ልጅ እኮ ሰውነቱ የአላህ ባሪያ ጨጓራን ፍጭ ብለነው ነው እንደሚፈጭ ያላለከኛ ማለት አይ ዛሬ አትፍጭ የገባውን ይዘህ ቆይ ብለነው ስናቃል በቃ ታሷል ፍጭ ተብሏል ቁም ይለው ሰዓት ደግሞ አላህ ጨረቃ ትንሽ ቆይ ጨጓራ አሁን እህል የለም አንለውም እንኳን ማእሙር ነው ጨጓራ ታዟል ሳምባ አውጣ ተንፍስ ታዟል ይታዘዛል የሰው ልጅ የመካድ እድል የተፈቀደለት አቅሉ ብቻ በአቅልህ መዛዝነ فمن شاء فليؤمن ومن شاء فليكفر የመካድ የመምረጥ እድል የተሰጠው አቅሉ ብቻ ሁሉም ነገሩ የማን ነው የአላህ ባሪያ ስለዚህ ጨረቃም የአላህ ባሪያ ናት አልኳት ሱብሃንአላህ እጅግ በጣም ደስ ብሏት እስልምናን እጀሌ ተቀበለች አላሁ አክበር على كل حال
ثማማንም እንዳያዙት ሰሃቦች መስጂድ ላይ አምጥተው አሰሩት የሙስሊሞቹን አሰጋገድ እንዲመለከት ኢስላም ምን እንደሆነ እንዲረዳ ስለ ኢስላም ይሰማው የነበረው መጥፎ አመለካከት እንዲወገድ ነብያችንም ሰለላሁ ዐለይሂ ወሰለም ከታሰረ በኋላ መስጂድ ውስጥ እኮ ነው የታሰረ ሲያልፉ አዩት ሰሃቦችም ምን አሏቸው ታቆታላችሁ እንደህን ግለሰብ አይ አናቀው ثማማ እኮ ነው አሏቸው የበኒ ሐኒፋው ንጉስ ማለት እሱ አይደል እንዴ እሱን እኮ ነው ያሰራችሁ በሉ በደንብ ተንከባከቡት አንዚሉ الناس منازله ሰዎች እንደ ደረጃቸው ይቀመጣሉ ተንከባከቡት ጥሩ ምግብ ይቀርብለታል ይበላል ይጠጣል ፈረሱ እንዲቀለብ እንዲታጠብ አደረጉ ሱብሂ ላይ ረሱል ብቅ አሉለት ثማማ እንዴት አደርክ ሰላም ነኝ ماذا عندك يا ثمامة من አዲስ ነገር አንተ ዘንድ አለ አላቸው አሉት ነብዩ ሰለላሁ ዐለይሂ ወሰለም ثمامة من አለ خيرا እኔ ጋር መልካም ነው ያለ ያ መሐመድ تقتل ذا دم ብትገለኝ ደም ይመልስ ያለውን ጀግና ነው እየገደልክ ያለው وإن تعفو عن شاكر ይቅርብ ለብትሰደኝ አመስጋኝ ሰው ነውና ያልከው ሁለታይን ከፍላለሁ ረሱላህ ሰለላሁ ዐለይሂ ወሰለም መልስ አልሰጡትም ወጣው ቀንም ሲንከባከቡት ዋለ ጧትም መጥቶለት ماذا عندك يا ثمامة من አዲስ ነገር አንተ ዘንድ አላሉት ምንም የለም ትናንት ያልኩ ጥለውት ወጡ አሁንም ቀን ሶላቱ ስግደቱ ሲያይ ኢስላም እየማረከው ሶስተኛ ቀን ሱብሂ መጥቶ ماذا عندك يا ثمامة من አዲስ ነገር አለ ያልኩ ነው አንተ መሐመድ ብትገለይ ደም መላሻል ይቅርብ ትለኝ ውለታ ከፍላለሁ ከዛ ረሱል ሰለላሁ ዐለይሂ ወሰለም ተስፋ ለመኖር ሲያቁ አጥሊቁ ثማማን ፈታችሁ ስደዱታል ኢስላም በነጻነት ያመንዲ አክልህ አምኖበት ነው ወደዚህ የምትመጣ ኢስላም ማርኮ ነው የምትገባ ሰይፍ የሚባል አቅም ኢስላም ፈተው ለቀሙ ሲወጣ ፈረሱ ሚያምር ሆኖ ሌላ መስሎ የሱ ፈረስ መሆኑ እስኪጠራጠር ኮረቻው ላይ ጉባለ መንገዱን ያዘ ሰሃቦች ተገርመው ያዩታል ምን አይነት ልበ ደረቅ ነው ከዛ ወጣና መዲና ዳርቻ ላይ ልብሱን አውልቆ ሻወር ወሰደና ፈረሱን እየጋለበው ደማን ወደ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ገባና አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ አላቸው ከአላህ ውጭ ሌላ የሚያመልኩት የለም አንተም መልእክተኛው ነህ አላቸው ረሱል ሰለላሁ ዐለይሂ ወሰለም ተገረሙና ታዲያ 3 ቀን ምን ይዞ ነው ያልሰለም ካሉ እንዴ የአላህ መልእክተኛ አገር ታዲያ እንደ ድመት መስጂድ ውስጥ አስራ ሰለመ ብሎ ያወራብኝ እንዴ አላቸው ነፃነቴን አውጄ ነው መስለም ፈልግ ثማማ ወደ ትክክለኛው ጥርት ወዳለው ተውሂድ አላህ አመጣ ትንሽ ልጨምራችሁ ኢንሻአላህ በካም ሊኖር ነብይል ይሰማኛል ኢዘን الاسلام ሚያዘን ጥርት ወዳለው አላህን ማወቅ አላህን መገዛት ነው عمرو بن الجموح አንድ ትልቅ ሰሃባን ታሪክ ልጨምራችሁ عمرو بن الجموح ከመዲና ሰይዶች አይነታዎች ውስጥ አንድ ግለሰብ ነበር ትልቅ ያገር ባላባት በዚህ ያገር ቋንቋ ሸኾች ነው የምትሉት አይደል ከነዚህ ሸኾች ውስጥ አንዱ ነው عمرو بن الجموح መዲና ውስጥ ኗሪ ነበር የነብዩ ሰለላሁ ዐለይሂ ወሰለም የዳዋ ጥሪ መካ ላይ ሲፈነጥቅ ያ ኑር ያ ብርሃን ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ዳዋ እንዲያደርግ ሙስዓብ ኢብኑ ዑመይር ላኩት የኢስላም የመጀመሪያውን አምባሳደር ዳዋ መዲና ውስጥ ገብቶ አደረገ በርካታ ሰው ሰለመ عمرو بن الجموح ግን ለመስለም ፍቃደኛ አይደለም ወደ ኋላ ልክ ይሄን ሲል
ልጆቹን አላህ ወፈቃቸውና እስልምናን ተቀብለዋል። ሚስቱም ልጆቹ ከዛ መጡና አባባ ሆይ ህዝቡ ሁላ ይህን አዲስ እምነት እየተቀበለ ነው፣ ምን አላብረን ብንቀበል አሉት። አይሆንም እንዴት እምነቴን እለቃለሁ? መጀመሪያ መናፍ የምትባል ጣዖት አለችው። መናፍን ሳላማክር እስልምና ልቀበልም። ከእንጨት የጠረባት አምላክ አለችው። አፈተዕቡዱነ ማ ተንሒቱ ነቢዩላህ ኢብራሂም ምን አላቸው? የጠረባችሁትን ታመልካላችሁ። ጥሩ እንጨት መርጠህ አንተ ቅርጽ አድርገው ታመልከዋለህ። መናፍን ሳላማክር እኔ አልሰልምም አለ። ጣዖቷን ሊያማክር በጧት ሄደ። በጣም ይወዳት ሚንከባከባት፣ ሁሌም ቅባት ሚቀባት፣ ሽቶ ያልፈሰሰባት የለም። አንዲት ጣዖት አለች። ጧት ሄደና አዕረጅ ነበር፣ አንድ እግሩ ያነክሳል። አምር ብን ጀሙ አንድ እግሩ አጭር ነበር። ያነከሰ ወደ እሷ ሄደና ከሷ ፊት በኹሹዕ ቆመ። ኹሹዕ ታውቃላችሁ አይደል? በኹሹዕ በፍርሃት በአንድ እግሩ በማያነክሰው ለክብሩ አንዷን አንጠልጥሎ እንድች ብሎ ቆመና ከጀርባ ከጣዖቷ ጀርባ ሴት ያስቀምጣሉ፣ አሮጊት በእድሜ የገፋች። ጣዖቱ የሚያሳውቃትን እንድትመልስለት ማለት ነው። ጣዖቱም አይናገርም። ተመልከቱ የሰው ልጅ የት ውስጥ እንደነበር፣ ረሱል ከየት እንዳወጡ ተመልከቱ ሰለላሁ ዐለይሂ ወሰለም። ቆመና አንተ መናፍ ወይ እኛ ሀገር ላይ እየተናፈሰ ያለውን ዜና ሰምተሃል? ይሄ ሰው የሚያደርገው ጥሪ አንተን ማምለክ እንድናቆም ነው፣ ምን ትለኛለህ አለ። ጣዖቱ ይመልሳል ጸጥ፣ አሮጊቷም ጸጥ አብራ። ሰልማ እንደሆነ እሷን ያላቅም መልስ የለም እዛም እዚህ። አሁንም ማከረከረ። መናፍ ምን ትለኛለህ? ዝም። አይ ዝም ስል እስከ ዛሬ ተቆጠብህኝ ነው። አንድ ሰው ዝም እንኳን ሲለው አይረባም ብሎ አይመለስም። ተቆጠህብኝ ነው ለካ፣ ቁጣ እስኪበርድ ቆይቼ እመጣለሁ አለና ተመለሰ። በበነጋው ልጆቹ ለአባታቸው ይሄ ማይረባ ጣዖት ትርጉም እንደሌለው ሊያሳዩት ጧት ተነሱና በሌሊት ጣዖቱን አውጥተው ወስደው ቆሻሻ ላይ ጣሉት። ቆሻሻ ጧት ተነሳና ሰላምታ አቅርቦ ሊወጣ ወደ ሥራ ብቅ ሲል የለም። ደነገጠ፣ ጮኸ፣ ቤቱን አደባለቀው። ወተዋሐድ ማን ያነሳው? እገለዋለሁ፣ አርደዋለሁ፣ ዛተ ብዙ መፈለግ ጀመረ። ቤቱ ሲወጣ ውጭ ገንዳ ላይ የሱ ጣዖት። ደነገጠ፣ ሩጦ አነሳው፣ አቀፈውና ጠራረገው፣ አጠበው። ሽቶ ያልተቀባው ሎሽን የለም ምናምን፣ መልሶ ይቅር በለኝ ቤት አስቀመጠ። በበነጋው ደግሞ አሁንም ሌሊት ተነሱ፣ ወስደው ቆሻሻ ላይ ጨመሩ። ጧት ሲነሳ አሁንም የለም። ተቆጣ፣ መልሶ አምጥቶ ቤት አስቀምጠውና አንተ መናፋን እንዴ እንስሳ እኮ ዶሮ ከጫጩቶቿ ትከላከላለች፣ ራስን እንዴት ሲወስዱ ዝም ትላለህ? የአገር ጠባቂ ተብለህ በልንግዳ ይሄን ሰይፍ ያዝና የሚመጣው ምታው ብሎ አንገቱ ላይ ሰይፍ አንጠለጠለለት። አንጠልጥሎለት ሄደ። ልጆቹ አሁንም ሌሊት ገቡ። ሰይፉን አወረዱና ይሄ ለጂሃዳችን ነው የሚሆን ብሎ አወረዱና ጣዖቱን ወስደው እንዲወጣለት ከሞተ ውሻ ጋር አሰሩት። ቆሻሻ ላይ ጣሉት። ጧት ሲነሳ የለም። ገንዳው ላይ ሲሄድ ውሻ ጋር ተቃቅፏል። በጣም ልቡ ቆረጠለትና ወረቡን የቡሉ الثعالب برأسه وقد خاب من بالت عليه الثعالب። ውሻ የሚሸናበት ነው እንደ አይነት ጌታስ ይቅርብ። ወደ ምን ተመለሰ? ወደ ኢስላም ሸሃዳ አድርጎ ለኢስላም መጣ። አላሁ አክበር። فحسن اسلامه እስልምናው አማረ። ከረሱል ጋር ተጎዳኝ። ጥሩን ህይወት እሳቸው ጋር መራ። በተውሂድ ቀጠለ። በድር አልፎ ኡሁድ ጦርነት መጣ። ኡሁድ ጦርነት ላይ መሳተፍ አለብኝ ብሎ ሲወጣ ልጆቹ አባታችን እኛ እንበቃለን፣ አንተ ቤት ቁጭ በል እምቢ ተከራከሩ።
እንባውን ያረገፈ ወደ ረሱል መጣና የአላህ መልእክተኛ እነዚህ ልጆች ካንተ ጋር እኮ መታገልን ከለከሉኝ ምን ትላለህ? ረሱል ምን አሉት? ኢነላህ አዘረክ አላህ እኮ ይቅር ብለዋል። ለይሰ ዐለል አዕማ ሐረጁን ወላ ዐለል አዕረጅ ሐረጅ። አላህ ቁርአን ላይ አይነ ስውር ለሆኑ ለአንካሶች ቢቀሩ ከጦርነት ግድ የለም ብለዋል። አላህ ይቅር ብለዋል። ቤት ቁጭ በላሉት ላ ያ ረሱለላህ ኡሪዱ አን አጣአ ቢዐርጀቲ ሃዘል ጀና ባንካሳው እግሬ ጀነት ላይ ማረፍ እንጂ እፈልጋለሁ እባካችሁ ፍቀዱ። ረሱል ሰለም ፈቀዱለት። ኡሁድ ላይ ያ ረቢ ሸሃዳን ወፍቀኝ እንዳትመልሰኝ ብሎ ገባ። አላህም ሸሃዳን ወፈቀው። ለዚህ ግለሰብ ሸሂድ ሰሓቢ ሆኖ አለፈ። ረሱል ሰለም የአላህ ነገር ሆኖ በዚህ ወርም ነበር የተወለዱት። ይህን ኑር ነው ይዘውት የመጡ አላህን ማስተዋወቅ፣ የአላህን ትልቅነት ማወቅ፣ ወደ አላህ ብቻ ሰዎቹ አጎብዳጅ እንዲሆኑ ማድረግ ጥሪያቸው ይሄ ነበር። ምናልባት አንድ ታሪክ ልጨምራቸው። ተቂፍ የሚባል ጎሳ ነቢያችን ሰለላሁ ዐለይሂ ወሰለም መካን ከፍተው እስትቅራር ሲያደርጉ ሲረጋጉ ለመስለም ከመጡት ጎሳዎች አንዱ ናቸው። ታዲያ የተቂፍ ጎሳዎች ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሊሰልሙ ተሰብስበው ልኡካን ላኩ እስልምናን ሊያስረዳቸው። እነዚህ ሰዎች ቀረቡና ከረሱል ስለ ላኢላሃ ኢለላህ ስለ ተውሂድ ጠየቁ። ረሱል አስረዷቸው። ከዛም ስለ ኸምር ጠየቁ፣ መጠጥ፣ ሪባን ጠየቋቸው፣ ዚናን፣ ሁሉም ጠየቋቸው። ሁሉም ሐራም መሆኑን ነገሯቸው። ከዛ እስልምናን ከማወጃቸው በፊት ወደ ጓደኞቻቸው እርስ በርስ ተያዩና ለካ አንዲት የሚያመልኳት ጣዖት አለቻቸው፣ አርባ የምትባል ሩባ። ይችን ጣዖት ያመልካሉ። እሷን እንዴት ላረግ ነው? ተያዩ ወደ ቀኝ ወደ ግራ። ከዛ የአላህ መልእክተኛ ስለ ሩባ ምን ትለናለህ አሏቸው። እንዴ እህዲሙሃ ድንጋደለች አፍርሷት አላቸው። የአላህ መልእክተኛ እንደምናፈርሳትማ ብታቅ እኛንም አገሩን ነው የምንጨርሰው አላቸው። ሃይሃት ይህንማ በጭራሽ አናደርግ። ተመልከቱ የሰው ልጅ ዳዕዋችን ላይ ብዙ ጊዜ የምንሳሳት ተሎ ተውሂድ ሙሉ ለሙሉ አይገባም። ደረጃ የቂኑ የአንድ ሰው እየጨመረ አንዳንዱ አንድ ዳዕዋ ስለ ተውሂድ ያደርግና በቃ ተውሂድን ተናግር ያለው ሁጃ ቆሞበታል ህዝብ ከፍሯል ወይ ሙሽሪክ ነው ይላል። መሽግብ በረሱል አንደበት ተነግሯቸው እስልምናን ተቀብለው ጣዖቷን ግን አንነካ ትጨርሰናለች። ደረጃ አለው የቂን። ነቢዩላህ ሙሳ ሁላችሁ የምታውቋቸው የቀደሙ ታላቅ ነቢይ ስለ የቂናቸው 3 ደረጃ ነበረው ይላሉ ሙፈሲሮቹ። መጀመሪያ አላህን ሲገናኙ አላህ ምን አላቸው? ያስከው ዱላ ምንድነው አላቸው። ይሄ ዱላዬ ነው እንዲያረግበታለው እንዲስቂጣለው እንግዳ አላቸው። ሲጥሉት ወደ ምን ተቀየረ? ወደ እባብ። ነቢዩ ሙሳ ይህን ሲያዩ ምን አደረጉ? ወላ ሙድቢረን ወለም ይዓቂብ። ማራቶን ነው ያስነኩት እኮ ሮጡ አልቆሙም። ነቢዩላህ ሙሳ አላህ ነው ቁም ኢነከ ሚነል አሚኒን፣ ኧረ አንተ ሰላም ነህ ተረጋጋ አንሰው አላቸው። ሲያነሳው እንደገና ዱላ። መጀመሪያ የቂናቸው እዚህ ሌብል ነበራል። ሁለተኛ ሳሒሮቹ ጋር ነቢይ እንኳን ሆነው ከነዛ ጠንቋዮች ጋር ለመፎካከር ሲቀርቡ እነዛ ጠንቋዮች ዱላቸውን ጣሉ። ፈአልቀው ሒባለሁም ወዒስየሁም ሚሽከረከር መሰላቸው። ፈአውጀሰ ኺፈተን ሙሳ ቀልቡ ውስጥ ድንጋጤ ተሰማው ይላል። ሁለተኛ ሌብል ይሄ ነው። ሶስተኛው ጥግ የደረሱበት ወንዙ ዳርቻ ላይ ደርሰው የፊርዓውን ሰራዊት እያሳደዳቸው የእሳቸው ባልደረቦች ኢና ለሙድረኩን ደረሱብን ጨረሱን ሲሉ ነቢዩላህ ሙሳ ምን አሉ? ከላ በጭራሽ ነይ ባይኖ ሚንስ ማለት ኢነ ማዕየ ረቢ ሰየህዲን አሉ። ጌታዬ ከኔ ጋር ነው አቅጣጫውን ይመራኛል። እንዴት ይመራቸዋል? ወንዝ ነው ፊት ለፊታቸው፣ ከኋላ ሰራዊት ነው። አላህ ግን አወጣቸው። ወንዙ መሃል ሌላ ድልድይ ከፈተ መውጫቸው። የቂን ደረጃ አለው። እነዚህም የሰቂፍ ጎሳዎች
እኛና ፈርስ ሙስሊምና ብንቀበላል ዑመር ኢብኑ አልኸጣብ ተቆጣና ወይለኩም ወይውላችሁ ድንጋ ደግሞ ትፈራላችሁ አላቸው ያ ዑመር ኢና ላ ነእቲክ እኛ ኳንተን ብለን አልመጣንም ማለት ኮስተር ብለው የኛ ረሱል ነው ያናገረን ያለ ረሱል ሰለላሁ ዐለይሂ ወሰለም ምናሉ ኦኬ ይሄ ጉዳይ ነው ጨርሰዋለሁ ሰው ልክላችኋለሁ ወደ ሀገራቸው የእስልምናን ብርሃን ለህዝቡ አስተማሩ ህዝቡ እንዳለ ሰለም وفي قلوبهم من المؤرخ قلباቸው ውስጥ ወጀሉ من الصنم ጣዖቷ ትገለናለች ብለው በፍርሃት አሳለፉት ያንሳም ሰልማሉ ይኩ ሽርክ ነው ከአላህ ውጭ ያለና አካል መፍራት ግን ደረጃ ሰው ቀስ ብሎ ይገባል ውስጡ ባንዴ ሰው ሁሉ ነገር ጨሌውን ጀበናውን ጥሎ ቀጥ ይላል ብለን ማሰብ የለም ስቴፕ አለ እኛ ስንት ኪታብ ቀርተን ነው ተውሂዱ ትንሽ ይገባል ስንት ሙሐደራዎች ተሳትፈናል ሲተባበቁ ነብዩ ሰለላሁ ዐለይሂ ወሰለም ኻሊድ ኢብኑ ወሊድንና አንድን ሰሃባ አስከትለው ሙጊረቱ ኢብኑ ሹዕባ ላኳቸው ከዛም እንደደረሱ ያገሩ ህዝብ ህፃናት ሽማግሌ ቁጭ ብሎ እነዚህ ሰሃቦች የሚሰሩትን ይመለከታል ወደ ጣዖቷ ይመለከታል ሁሉም ፈርተዋል ከዛም ሙጊራ ምን አለ والله لأضحكنكم من ثقيفا ዛሬ የثقيفን ሰው ላስቃችሁ ነው አላቸው ለሰሃቦች ጉድ ልሰራቸው ነው ተመልከቱ ህዝቡ ቆሞ ያያል ነኻሊድ ተጠቁ መሳሪያቸውን ይዘው ቀረበና አንድ ጣዖቷን ድንጋ ነው እኮ እንደመታው ወደቀው ተንፈራፈረ እነዛ አካባቢ ሰዎች ሰለማው እኮ አላሁ አክበር አሉ ጉድ ሰራቻቸው ድሮሳት ተነከማላለም ማውራቸው ተመልከቱ ሱብሃንአላህ በነብዩ አፍ ተውሂድ ተነግሯቸው ሱብሃንአላህ አላልክናችሁ አንተ ኻሊድ እስኪ አንተም ተጠጋሉ እስኪ አንተና ጓደኞች ደግሞ ሞክሩ ከዛም ትንሽ ቆየና ሙጊረቱ ኢብኑ ሹዕባ ከመቀመጫው ቆመና ያ አህለ ተቂፍ እናንተ ተቂፍ ሰዎች ሆይ እችኮ ድንጋና ፈቅበሉ ዓፊየተላህ የአላህ መልእክት መጥቶላችኋል ተቀበሉት በታተናት ያገሪቱ التوحيد ውስጥ استقرار ሲያደርግ ጊዜ ይፈልጋል ያ እንደምንወስደው ትምህርት ነው ሁለተኛ የምንወስደው እዚህ ታሪክ ውስጥ የሰው ልጅ ከአላህ ውጭ ያለን አካል ሲያመልክ ወራዳ ነው ተራ ፍጡር ይሆን አንድ ኢንዲያ ውስጥ ግላን ህንድ ውስጥ ትልቅ የፊዚክስ ፕሮፌሰር አለ አንድ ሰው ታሪኩ ሲነግረን የፊዚክስ ዕውቀት ምጥቀቱ ገረመና ዲክሽነሪ ነው ሰው በጣም ተማርከንበት ተገርመን ያለ መሃል ሻይ ቡና ያለ ድንገት ወንበሩ ስቦ መሬት ላይ ስጁድ ወረደ ደነገጠ ምንድነው የምትሰራው አይ ስግደት እየፈጸምኩ ነው ለምን እኛ አይጥ ከሚያመልኩ ብሔሮች ነን አሁን እናንተ ጋር ያወራው በዛ እንዲት አይጥ ስታልፍ አይቼ ነው አላቸው ሱብሃንአላህ ምናልባት ወንድም ኑረዲን ይነግረናል እነሱ ማያመልኩት የእንስሳ አይነት የለም ዙ ውስጥ ያሉትን ሁላ ነው ያመልኳቸው አንዱ አህያም ያመልካል አንዱ በሬ ያመልካል የሰው ልጅ ከአላህ ሲወጣ የንሐጥ ተራ ፍጡር ነው التوحيد نعمة من الله سبحانه وتعالى هذا توحيد ያወቅን እንደሆን ምን ጥቅሞች እናገኛለን በሁለት ሐዲስ ፕሮግራሜን ላሳጥረው አላህን ስናቅ ለአላህ ተገዥ ስንሆን አላህን የበለጠ ስንፈራ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም يوم القيامة አንድ ክስተት ይከሰታል ይላሉ ان الله سيخلص رجلا من امتي አንድን ከኡመቶች አንድን ግለሰብ ለብቻ ቆሞ ይጠይቀዋል ይህ ግለሰብ አላህ ፊት ይቀርባል فتنشر له ديوانان ብዙ መዝገቦች ይገለጡለታል መዝገቦች የወንጀል መዝገብ የአንዱ መዝገብ ርቀት መደል በصر ኤፎርሉክ አይደለም አይን የሚያርፍበትን ያህል ርዝመት ያለው ፔጅ ይገለጽለታል ወንጀሉ
99 ፔጅ አይነት ይገለጻለታል። ከዚህ ጀምረን መስጂድ ኢማም መሐመድ አብዱል ወሃብ ድረስ እናያለን እኮ አርከፍ ብለን የዛን ያህል ርቀት ያለው ፔጆች ይገለጡለት። ሁሉም ወንጀል እንደጠፋ ማሰብ ይጀምራል። አላህ ምን ይለዋል? አንተ ባሪያዬ አፈለከ ዑዝር ምክንያት አለህ ይለዋል። ጌታዬ ምን ምክንያት አለኝ? ጠፋሁ እንጂ ይላል። አظለመከ ከተበት የልሐፊዙን ምናልባት ከዳር ቁጭ ብለው የሚመዘግቡት መላእክቶቼ በድለው እንዳይሆን ያልሰራውን ጽፈውብህ እንዳይሆን ይለዋል። ላ ያ ረብ ሁሉም እኔ የሰራሁት ነው። ጠፋው ብሎ ሲያስብ አላህ ምን ይለዋል? ተረጋጋ፣ እኛ ዘንድ አንድ መልካም ስራ አለች። ፈተእቲ ቢጣቃ ይላሉ። አንዲት ትንሽ መታወቂያ የምታህል ወረቀት ትወጣለች። ወዐለይሃ እሷ ላይ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ምትል ጽሑፍ ያላት ትወጣለች። ይችን ወረቀት ሲያይ ጌታዬ ከዚህ 99 ፔጅ አንጻር ይቺ ወረቀት ምን ልትሰራ ይለዋል። ተመልከት ይለዋል አላህ። ሁለቱም ሚዛን ላይ ይቀመጣል። ረሱል ምን አሉ? ፈተቁለቱል ቢጣቃ ይቺ አንዷ ወረቀት ሙሉን ጥርት ያለ ተውሂድ የያዘችው ሚዛን ትደፋለች። ፈጣሸት السجلات ያ ሁላ መዝገብ ወደ ላይ ይንሳፈፋል። لأنه لا يثقل مع اسم الله أحد كالله ስም ጋር ሚከብድ የለምና ተውሂድ አላህን ስናቀው ለሱ ታዛዥ ስንሆን አላህ ያጠራናል።